አንድ አንቺ የምትወጂ ሰው አሁን በጣም ሲበቃሽ ውስጥሽ ካልቀበለሽ ነው እንጂ የምትወይ ያው ውስጥሽ እየወደደሽ ሌላ ቦታ ብትሄጂም እኮ ዞሮ ዞሮ ማየት አትቀሪም። ታያለሽ። እኔ አሁን አንቺን ሰወድሽ እንደምሳሌ በስራ ሆነ ምክንያት ነው አይደለ? ስጠላም እንደዛ ማለት የሆነን ሰው በሰው ሊጠላ ይችላል። በራስሽ ፍላጎትና በራስሽ ምክንያት የሆነ የሚያስጠላ አካባቢ ላይ አሁን መቀመጥ አትፈልጊም። ገባሽ? አሁን አንዳንድ ሰው በራሱ አመለካከት ሊኖር ይችላል። ለምን እንደማይወዱ አሁን እኔ አንድ ሰው ብዙ ልጆች እዚህ ቦታ ላይ ማለት ነው ብዙ ልጆች ታብታብ አድርጎ 19 ሰዎች ብዙ ልጆች ራሳቸውን ጎርተዋል። እንደገና ደግሞ ታውቂያለሽ አሁን ላይ ያወጡትን ብሏል ምናምን ከዛ አንጻር ነው እንጂ ያኔ ምልሽ ከይቶብ እኮ ሀዩ ማለት ነው። አሁን እኔ እነሱ የሚያደርገው እነዚህ ዩቱበር የሚያደርጉት ነገር ማለት ነው ድሮ በጣም ነው የሚያናድደኝ። ግን አሁን ሰኒ ማለት ነው አላዘርን ዛሬ አይታችኋል? በፈጣሪ ሲል አረ ፈጣሪ አላዘር ነው ተሻለ ሰኒዬ አንቺ አላዘርን እግዚአብሔርን የባየውን ነገር ማወጋት ነበር። አረ እንደዚህ ከሆነ ትዳር ማለት ነው በአናቱ ይተካል። ወይኔ ጉድ ፈርዳ እናቱ እኮ ነች መጀመሪያ አናቱ ላይ ሆነ ነበር እኮ ብርጭቆ ነው ሲኒ ነው እግዚአብሔርን በአናቱ ላይ ተሰብሮ ነበር። አንቺ ሆነ እሷ እኮ ትክክል ነው ሰኒዬ። አንቺ ትላንት ለምኑ ሽማግሌ ሊኮ አምጥቶ እንደ ተራ ሴት ልብስ አምጥቶ በእንትን መሬት ላይ ጉርጉራ እናቱ እኮ ነች እንደዛ መጀመሪያም እኮ አላዘር አገብቶ ነው መሰለኝ የፈታው። ልክ እንደዛ መሰለኝ የፈታው የምር እውነትሽ ነው። የሆነ ነገርማ አለ ማርያም የሆነ ነገር አድርጋለች ልጁን ሲጀመር እናቱ ማለት ነው ማርዛለች ሲጀመር በንግግር በምናምን ገባሽ? እንዴት ነው እናቷ ራሱ እኮ እነሱ ባለ ትዳር ናቸው ራሱን ችሎ የሚኖርበት እሷ ራሷን ክብሯን ዝቅ አድርጋ እንዴት ነው ልጅ ቤት የምትቀመጠው? የራሷ ቤት እያለ ምን አይነት ካሜራ ላይ እንደዛ አድርጎ ሲያመጡ ትዳር ፈራን እኮ እኛ በጣም ነው የሚያስጠላው። ደግሞ ይሄ ደግሞ እያዩ ደግሞ ሶሻል ሚዲያ ለሚለቁስ ምን ነገ ህይወት የላችሁም ነው ራሱን ማስከበር አይፈልግም ነው ወስ እንዴት ነው የሚያስበው? እንዴት ነው ተገልብጦ ነው አጠቃላይ ዩቲዩበር የሚያስበው? ይሄ የብሩኬ ወንድም ራሱ ይሄ ኮንታላ ሆኖ ሰው ዶላር ዛሬ ምን እንደሆነ ሰምተሻል ሀዩቲ? ምን ሰማ? ይሄ ኮንታላ ሆነ ሰው የመጣችው ልጅ በጣም ምርጥ ሰው ነች። ኮንታላ እኔ መቼ እንትን አልኩ። አይ አንቺ በትናንትና ቦጋለ ጠጋ ሲል ይቅርታ እንጂ ማለት ነው። ሁሉም እኮ ሰኒ ከቤት ነው እኮ ማርያምን ንግግሩ በቃ 0 መጨረሻ ከቤት በቃ ሁሉም አጠቃላይ ኤቭሪባዲ ፋሚሊ ትንሽ ይችላል። አንቺ ማትጥሪ አንቺ ደግሞ ዝም ብለሽ በሙድ ሄጅበት ሹያል ማን ስለሆኑ ነው በሙድ የሚሄድባቸው? እነዚህ ደግሞ ያ ይላል እሱ ሲጀመር ለቤት መጀመሪያ ልጅ አይደል እንዴ? እንዴት ነው ቆፍጠኛ ይሁን በቃ የሆነ ነገር ንግግር ራሱ ኧረ በኢየሱስ 0 ነበር ዋል ህይወት ዛሬ እንጨፍራለን። እባክሽ እኔ ቤቴን ከፍቼ እባክሽ እኔ ቢጃማ ለብሼ ተኝቻለሁ። የምን ጭፍራ የለም ተወሰፈ። ስንት ሰዓት ነው ዛሬ? አሁን 4 ሰዓት ሞላ። አለወላ ምን ሻወር ገብቼ ቢጃማ ውስጥ ነው የሚልሽ። ምንድነው ቢጃማ ውስጥ አትነሽም፣ አትንቀሳቀሽም፣ አትጨፍርም? ዛሬ ያበዳ ነው የምናሳየው። ያዝበይ ምናምን ይሄ ነገር አንቺ ለማየት እኔ ባለ ሰኒ ያለ ካሜራ እኮ እብድ ነኝ፣ ግን ማለት ነው እንደዚህ ሰው ሲያይ በጣም ኮንፊደንስ ይጠፋል። ለምን ደህና እኔ ራሱ በጣም ነው የሚፈራው እግዚአብሔርን። ምን ሆነሽ ነው? የሚያባሻ ደግሞ ሌላ ሙድ ላይ ነሽ የኔ ቆንጆ። ጭራሽ አንበሳ ነው። አስገቢያት እስቲ ሀዩ። ሰላም አለይኩም እንዴት ናችሁ? ፋፊ ነፍስሽ አይማርም። ከየት ነው ሲጀመር የመጣሽው? እኔና ከቤቴ አይ ሌላ ሙድ ነው ተኛለሽ። እባክሽ ዛሬ ቆይ አንዴ መጣሁ አለሁ ዛሬማ ቆይ ኃይለኛ ሙዚቃ ነው የምከፍተው። ሰላም እንዴት ነሽ? ሁላችሁም ሰላም። በቪዲዮ ትወጫለሽ እንዴ? ቪዲዮ ሰንድዬ ዛሬ ስምሽን ስጠራው ነው ያልኩት። ሪችዬ የኔ እናት ምንም ማድረግ አይቻልም እኮ ነገ ትመጣለች። አይዞሽ የኔ ቆንጆ። በጣም ስሜታዊ ሆነሻል። ስሜትሽን እረዳሻለሁ። እኔ እኮ የሳዲዝ
ፎር አማርኛ እንደቆንጣጣት ዌልካም። ድምጿን መስማት ይፈልጋሉ። ሰንዬ እስኪ ሞትሽን ክፈት የኔ እናት። ሀዩ ጋር እኮ ታውራለች። ሀዩ ጋር ታውራለች። እኛ አንቺ በኮሜንት ብቻ ነው እሷ ምንም ታውራለች። ሀዩ ጋር ታውራለች። ኦኬ ሄጂበት ተኛችሁ እኮ በቃ ባይ። ምን ማለት ነው ባይ? ዛሬ ቲክቶክ ባይ ነው ብዬ እኮ ነው። ተኛችሁ። ለነገሩ ዛሬ ወሬ የለም። ዛሬ ሁሉም ባይ ባይ ነው። ቲክቶክ መንደር፣ ዩቱብ መንደር። ሚሚ እንዴት ነች? ትመጣለች እኮ ከ2 ወር በኋላ እዛም ድረስ ከቀረች። ኧረ እስከዛም ባይ ትበልስ ገደል ትግባ። የሆነ ነገር ይፈጠር። ይሰማው ፈጣሪ ይቅርብለኛል። ፋፊ እንዴት ነሽ? ደህና ነሽ? ሰላም ነው? ሁላችሁንም ሰላም ብያለሁ። በነገራችን አለ እንዴት ነው? እያሳለኝ እኮ ነው። ግን የዛሬ ቪዲዮ ማለት ኤቭሪባዲ ሴቶች ትምህርት ውሰዱ። ዝም ብላችሁ ከወንድ ጋር አትዘላለሉ። ይሄ ወንድ ልጅ ራሳችሁን አክብሩ። መጀመሪያ ከወንድ ጋር ዝም ብላችሁ አትዘላለሉ። ተለያይቶ እኮ አንድ ላይ ሆነሽ ራሱ እንደዚህ በፍቅር ሀቢብቲ እንደ ውሻ ነበር ነው የምትባይ መጨረሻ ላይ ገባሽ? ይሄው እንደ ውሻ ትበረራለሽ። ከዛ ይቀራል ነገር። ወይኔ ሴቶች በመሀል ገብታ ነው። ኖርማል እንኳን ራሱ አንድ ላይ ሆነሽ ማለት ነው ሳይጋቡ አረገዝኩ ካልሽው ያመልጣል እኮ ወንድ ልጅ እኮ። ነገርኩሽ እኮ ዝም ብሎ ይጋደማሉ አንዳንድ ሴቶች አላማ። ፋፍዬ ሴትነት በጣም ከባድ ነው። እግዚአብሔርን ዛሬ ብዙ ነገር ነው የተማርኩት። ይሄ ልጅ ነገ ጧት የሱ ልጅ ከሆነ እኮ በጣም ብዙ ችግር አለ። እንዴ መቼም እርግጠኛ አርግዛለች ብለሽ ታስቢያለሽ? ይሄ እኮ ምናልባት የሱ ልጅ ከሆነ እኮ ከተባለ ቢያንስ ልጁ መሆኑ አለመሆኑ ሳይሆን ተወልዶ ይሄ ልጅ ሲያድግ ምን አይነት ጥያቄ እና ምን አይነት ልጅ እንደሚሆን አስብ። ግን እኔ እንደማስበው ልጅ የለም ነው። ለምሳሌ አሁን አባቱ እንኳን የሞተበት ልጅ ሲያድግ አባት የት ነው ምናምን ይላል። ይሄም ጉድ ሁሉ ታሪክ ሲያስቢው ልጁ ምን አይነት ልጅ እንደሚሆን ልክ ገና ሳያድግ ነው መበቀል የሚጀምረው አባቱ። ሀቢብቲ ሁሉም ነገር እኮ ሶሻል ሜዲያ ላይ የወጣ ነገር እኮ በቃ እድሜ ዘላለምሽ ልጅ ነው የሚያሽገባሽ እነሱ። አሁን ስለዚህ የሆነ ነገር የለም ነው በመሀላቸው። ድራማ ነው የሚሰሩት። ድራማ ነው። የሆነ ነገር ቢያደርግና ቢሆን ልጁ ከተወለደ በኋላ አስቢው ምን አይነት እንትን እንደሚፈጥር። ድራማ ባለውን ራሱ እኮ እሷ ምን አይነት ሪስፔክት እንትን ይኖራታል፣ ኮንፊደንስ ወደፊት ህይወት ራሱ። እኔ እንደው ቢያንስ ከ200 ሺህ ብር በላይ አንድ ወር ሰርታ ይከፍሏታል። ስሙ አሁን ሚሊዮን የሚያስጠላ ስም ነው። አንድ ሳምንት ውስጥ ሚሊዮን እንትን ቢሰጥ ራሱ አልሰራም እንደዚህ አይነት ነገር። ገባሽ ሀቢብቲ? እኔ መጀመሪያ ራስን እንትን ነው የሚያከብረው። ገባሽ? እኔ ዝም ብዬ ህይወቴን እንደዚህ መሬት ላይ ጥዬ ነው እንደሚኖረው እንጂ ብር የማያደርገው ነገር የለም። እኔ ቆንጆ አላደርግም፣ ማርያም አላደርግም። እንዴ ቦታው ላይ ሰርቼ ላብን እንደዚህ ጠባር። አሁን እሷ ለምሳሌ ታዋቂ አይደለችም፣ አልፈመሰችም። ምን ኖርማል ሲምፕል እንደ ድራማ ነው ብለው አመጣት። ሰግጣ ሰራች። ነገ ህይወት ነው እራቷል እኮ ሀቢብቲ። ነገ ማሰብ ዛሬ ሰራሁት እኮ ትለዋለች ለባሏ። ልጅ ከኖረ ነው እንጂ ችግሩ አይኑ ይሄ አሁን ሶሻል ሚዲያ ላይ መጥፎ ስም ያዘች እኮ። ትክክል ወጋሌ ለሲልቱ ያስብ እያለ ለራሱ ጭንቀት ላይ ነው። ዛሬ ከሆነ እሷ ከሄደች እኮ ዝም ብሎ ነው እንጂ ሌላ ምን ጭንቀት ይኖርበታል? ሀይሚ ጋር መታረቅ። ልጁ መቼ ተወለደ? ደመቁ ደግሞ ሌላ ጦስ ይዛ ትመጣል። እባክሽ እሷ ይዛ መጣች አልመጣች እሱ ምን አገባ? ይመለከታል። እሱ እኮ አልፈልግም ካለ አልፈልግም ነው። አራት ናት እንጂ ሰኒ እሷ አይደል ያመጣት? እሱ ያምጣት እንጂ ከዚህ በፊት ሊንዳን እሱ አይደል እንደ ያመጣ አፈቅርኳል አልፈልጋችም ማለሽ ከዛ ላሽ ነው ምን ነው እኮ እሱ ፈልጎ እኮ ነው የጦስ ይዘው የሚመጡት። ለድራማው ነው እንጂ በሬዲዮታቸውማ ምን የገረመኝ ሌላ ጦስ ውስጥ ገብቻለሁ። ጥሩን ጦሴ ነው እንደ ገባ ዘድ ይወልካ ምን ሆንሽ? በጣም እንደምታጠራቅሙ አሁን ብሩክ የሚያመጡ ሴቶች ሁሉ ጨረቃ ፋሚሊ እያጠራቀሙ አሁን በቁጥር 10 ደርሰ። ምንድን ነው በኮሜንት የምታወሪው? በድምፅ አታወሪ?
አሁን 10 ደርሷል። ኢንሻአላህ አሁን 5 ይቀራል። ጭራሽ ኢንሻአላህ አመታን እንደ 15 ሆናሉ ሴቶቹ ቆጥራ። አንቺ እኔ ቁጥር ያለው 10 ነው። አንቺ ደግሞ እነሱ ዝም ብሎ ነው 5 ናቸው። ሁሉም ዩቱብ ከጀመረ 15 ሆነች። ከተረከ የምርሽን ነው ሰኒ? የምራው 10 ሴት ደርሷል። እኔ ቁጥር ያለው ቅድም አንድ ልጅቷ አምጥተ ነበረና ግን እንደዚህ ራሱ ግን እንዴት ቦታ ሰጣችሁ ለሱ መቁጠራቸው? ኧረ አይቻልም እኮ ጨረቃ ፋሚሊ እኮ ኢሳት ተቀለሽ ኢሳት እሱማ እኮ የማይጎረጎር የለም እኮ። ኧረ በኢየሱስ በቃ ፈታ ነው የምትይ ባይዘው ስክሮል እያረሽ እያየሽ በቃ አንቺ ሪላክስ ታደርጋለሽ ራስሽ። ኧረ ምን ደግሞ ሪላክስ ታደርጋለሽ በጣም